ሰበር መረጃ ለኦርቶዶክሳውያን በጠቅላላም ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሰበር መረጃ ለኦርቶዶክሳውያን በጠቅላላም ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሥራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸውም ተሰምቷል። በርዜና ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሾሙ። ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው ተሾመዋል ማለት ነው። እንግዲህ እንደሚታወቀው በ3 ዓመት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ መቆየታቸው የሚታወስ ነው። ይህንን ተከትሎ ደግሞ የሥራ ዘመናቸውን በመጨረሳቸው በእሳቸው ምትክ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ እንዲሁም ደግሞ በብፁዕ አቡነ ጴጥሮስ ቦታ ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ ተሾመዋል። አያይዘውም ደግሞ በርካታ ብፁዓን አበው ሊቃነ ጳጳሳት የተለያየ ቦታ ዝውውር ሲደረግላቸው አዲስ አበባ ሀገረ ስብከትን ሲመሩ የነበሩት ብፁዕ አቡነ ሄኖክ በደቡብ አፍሪካ ሀገረ ስብከት የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው እንዲመሩና የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ የነበሩት ደግሞ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ታደሰ ወርቁ የልብ ታማሚ ነው። አልሳሱለትም፣ አልራሩለትም። ከምንም በላይ ከልጅነት እስከ ዕውቀቱ እስከ አሁኗ የዕድሜው ጊዜ ድረስ በቅንነትና በታላቅ ተጋድሎ ስላገለግላት ቤተክርስቲያን ሲሉ ጥቂት እንኳን አላፈቀሩትም። ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ሁከትና ብጥብጥ በመፍጠር ብለው ታላቁ ታዴን ወስደው አሳስረውታል። እንፍታ ቢል እንኳ አሳሪው አካል በፍጹም አትፍቱ ብሎ አሳሳሪው አካል መመሪያ ሰጥቷል። እጅግ በጣም ነው የሚያሳፍረው። ቅድስት ቤተክርስቲያናችን ከመቼውም ጊዜ በላይ የተለየ ፈተና ውስጥ የገባችበት ጊዜ ቢኖር አሁን ነው። ሁላችን የተዋህዶ ልጆች ለቅድስት ቤተክርስቲያናችን በመጸለይ እንደ ታዴ ላሉ ታላላቅ አገልጋዮቻችን በልዩ ፍቅር ከጎናቸው ልንቆም ያስፈልጋል ብዬ አስባለሁ። ቅድስት ቤተክርስቲያን ሆይ ብንረሳሽ ቀኛችን። ቅዱስ በአቡነ ገብርኤል ላይ ያስተላለፈውን ውሳኔዎች ሰማችሁ አይደል? ልዩ ውሳኔዎች ሰማችሁ አይደል? የሚጠበቅና የሚገመት ነገር ነው። ይሄንን ነው ለቀናቶች በፊት የለቀቅነው ቪዲዮ ላይ ያለው። አቡነ ገብርኤል በፍጹም ሊወገዙ አይችሉም። ምክንያቱም በእነሱ ላይ የሚጨክን ልቦና ያላቸው ሰዎች ቅዱስ ሲኖዶስ ቋሚ ሲኖዶስ ላይ ስለሌሉ ማለት ነው። ግን በጣም የሚያሳፍረውና የሚያሳዝነው ነገር ልዩ ውሳኔዎችን አስተላለፉ ተብሎ የሊቃውንት ጉባኤ መርምሮ አጣርቶ እንዲያቀርብልኝ። ምኑን ነው የሚያጣራው የሊቃውንት ጉባኤ? ሊቃውንቶቹ እኮ በሚገባ ተቹት እኮ፣ ጻፉበት እኮ። እንደ ቤተ ክርስቲያን ልጅነታቸውም እንደ ሊቃውንት ጉባኤ አባልነታቸውም እኮ ወጥተው በሚዲያ ተናገሩ እኮ። ምኑን ነው ሊያጣሩ የሚችሉት? የሚያጣሩት አቡነ ገብርኤል እመቤታችን ቤዛዊት አይደለችም እንዳሉና እንዳላሉ ነው ወይንስ እመቤታችን ቤዛዊት እንደሆነችና እንዳልሆነች ነው? ምኑን ነው አጣርተው መርምረው የሚያቀርቡት? ሌላው እጅግ የሚያሳዝነውና እንደ ከዚህ ቀደሙ ሰዎች የሚታለልላቸው የሚመስላቸው ሰዎች ዛሬም ጉዳዩ አጀንዳው ከሰው ጆሮና ከሰው ልቦና እስኪወጣ ድረስ አቡነ ገብርኤል በጠቅላይ ቤተ ክህነት ተወስነው እንዲቆዩ። ይሄ ውሳኔ በፍጹም ሊሆን አይችልም፣ ውሳኔም አይደለም። ነገ እመኑኝ፣ ነገ አቡነ ገብርኤል አውደ ምሕረት ላይ ሲባርኩና ሲቀድሱ እንዲሁም ደግሞ ሲያስተምሩ ታገኟቸዋላችሁ። ሁሌ ኮሚቴ ማዋቀር፣ ሰዎች ነገሩን እስኪረሱት እስኪዘነጉት ድረስ እስከ መቼ በእንደዚህ አይነት ነገር እንታለላለን? በእንደዚህ አይነት ነገር እንጭበረበራለን? ያሳዝናል። ነገር ግን እኔ አንድ ነገር ማለትን እወዳለሁ፣ እፈልጋለሁ። እመቤታችን ቤዛዊት አይደለችም ብሎ የደፈረ አንድ ጳጳስ እኔ ያ ጳጳስ አባቴ አይደለም አይባርከኝም ማለት መብቴ ነው። እሱ እመቤታችንን ደፍሮ ቤዛዊት ዓለም አትባልም ካለ እኔም ደግሞ
ጳጳስ አይባሉም እርሱ አይባርኩኝም ማለት። ሰበር መረጃ ለኦርቶዶክሲያን በጠቅላላም ለ3 ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸውም ተሰምቷል።